እንደምን አደራችሁ። እንግዲህ ታውድ ኮቢ ነው ዛሬ በመታዘዝ ነው ሞት ማገለግለው በታላቁ አባታችን ፓስተራችን ፊት ነው የምቆመውና በጣም በትልቅ አክብሮት ነው። እስቲ እናጨብጭበለታለን ለፓስተራችን ወዳለን። ጌታ የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን። በዚህ ዛሬ ደግሞ የእግዚአብሔርን ቃል እንካፈላለን። ጌታም ይናገረናል። እግዚአብሔር ዝም ብሎ አያውቅም። አሜን። የፈለገውን በእውነት እግዚአብሔር ደካማውን አንስቶ መናገር ይችላል አይደለም? ማንም በኃይሉ ምን አይልም ነው የሚለው፣ አይበረታም። ክብር ለእግዚአብሔር ይሁን። እግዚአብሔር ስለ ስሙ ይናገራል። በአንድ ምሳሌ ነው ዛሬ መልእክቴን መጀመር የምፈልገው። በእውነተኛ ምሳሌ በአንድ ወቅት ለትሬኒንግ ሄደን ነበር። የአንድ ቤተ ክርስቲያን ሀገር ቤት ሆነን ሰፋ ያለ አገልግሎት ውስጥ የምናስተባብር ሰዎች ወደ ናዝሬት ሄደን ነበርና በዛ ናዝሬት በተቀመጥንበት ቦታ በገስት ሃውስ አይነት ነገር ነው፣ እንደ ማሳደጊያ ነው። እዛ ቦታ ላይ በየክፍሉ ተቀምጠናል እና የምናርፍበት ቦታ ማለት ነው። እና እዛ ማደሪያ ቦታ ላይ ሆነን አብረውን ከተለያዩ አገልግሎት ዘርፎች የመጡ ሰዎች በእኛ ቤት ውስጥ እኛ ቤድሩም ውስጥ ያሉት ጋር ማታ ላይ እንመሰካከር ነበር። እንዴት ጌታን ተቀበልክ? እስቲ ያንዳችሁን ንገሩን፣ እንደዚህ እንባባላለን። እና በኋላ አንደኛው ከኛ አንጋፋ የሆነ ሰው ነው፣ ከቀደሙት የመዘምራን አገልግሎት ውስጥ ያለ ሰው ነውና እሱ ጌታን የተቀበልኩበት ብቻ ሳይሆን ጌታ ያሳደገኝን መንገድ እነግራቸዋለሁ አለን። እና ያን ምስክርነት ነገር እና መጀመሪያ አካባቢ ጌታ እንደተቀበልኩኝ በጣም በቃ ከደስታ የተነሳ መሰክራለሁ። በቃ እግዚአብሔርን ለማገልገል ፈልጋለሁ፣ ሮጣለሁ። አንዲት ብቻ የጉልበት ስራ ነው የምሰራው አለ። አንዲት ብቻ ነጭ ሸሚዝ አለችኝ አለ። ያቺ ነጭ ሸሚዝ በየሳምንቱ አጥባታለሁ፣ ቸርች ሴር ብቻ ነው ማረጋት አለ። እና ነጭ የምለብሰው ምክንያት ሄጄ በሩ ላይ ምኑ ላይ የመንገዱ ማገኛቸውን ሁሉ ወደ ቸርች ይዣቸው ለመሄድ ነው። እና እንዲህ ነው የምለው፣ እኔ ህይወቴ ቆሻሻ ነበር፣ እንደዚህ ሸሚዝ ነጭ አረገኝ እላለሁ አለ። በቃ ያኑ መልእክቴ በቃ ኢየሱስ ክርስቶስ እንዲህ እንዳያችሁት ነጭ አደረገው ህይወቴን እላለሁ አለ። እና እንዲህ የመሰከረ ብዙ ሰዎችን ለማምጣት ወደ ቤተ ክርስቲያን በቃ ያመጣቸው ነበረ ብዙዎች። እና ያ የስደቱ ጊዜ ነው። በአንድ ቀን ግን ያልጠበቀው ነገር ገጠመው። ምን ሆነ? ስደት ስለነበረ ያ የሚሰበሰቡበት ቤት ያኔ አንደርግራውንድ ነው እንደምታውቁት፣ ተደብቀው ነው የሚሄዱት። እና በዛን ጊዜ ያ የሚሰበሰቡበት ቤት በጥናት ተደረሰበትና ወታደሮች ከበውት ደረሰ ማለት ነው። እና ልክ እንደደረሰ በዛ አፈሳ ውስጥ ተቀላቅሎ እስር ቤት ወሰዱት። እና እስር ቤት የሄዱ ጊዜ እሱ በጣም ግዙፍ ነው፣ ወፍራም ነው፣ ቁመቱ ረጅም ነው። እና ምንድናረው ከነዛ ሁሉ መካከል እንደኔ ያሉትን ነጠላ አደረጉና ሌላ ክፍል ይዘው ሄደዋል። በቃ አሁን ማለቄ ነው አለ፣ አሁን መሞቴ ነው ብሎ በቃ በጣም ተጨነቀ። በኋላ አንድ ክፍል ውስጥ አስገቡኝ አለ። ክፍል ውስጥ የመጀመሪያው ክፍል ተከፍቶ ሲገባ ባዶ ነው፣ ይታያቸዋል ትንሽ ትንሽ፣ ግን ሌላ በር የሚከፈት ደግሞ አለ። ወደዛኛው በር ወሰዱኝ እና እኔ ብቻዬን ነኝ። እንግዲህ እየነጣጠሉ ነው የሚያስገቡን አለ ወደ እስር ቤቱ። እና ሁለተኛው በር ሲከፈት ውስጡ ጭልም ያለ ነው፣ ምንም አይታይ። አሁን አንድ ነገር ጠረጠርኩ። በቃ አሁን ከኋላዬ ደግሞ የሚከተለኝ ያለው ወታደር ጠመንጃው እንደዚህ ይዞ ነው ያለው አለ። እና ጠመንጃውን ይዞ ከኋላ ያለው ወታደር ግባ ብሎ አለኝ። አሁን በምገባበት ጊዜ ምንም አይታይኝ። ከኋላዬ በጫማው ማለት ነው፣ ያኔ የወታደር ጫማ ከስክስ ነው የሚባለው። እና በአንድ ጊዜ ከጀርባዬ እንዲህ ሲመታኝ በፊቴ ሄጄ ተሰረርኩኛል። ከጥሎ የምጠብቀው ነገር ጥይት ነው አለ። ሞታለሁ ብዬ ጠበቅኳል። ነገር ግን በሩ ተዘጋ። ያን ጊዜ በጣም ደስ አለኝ፣ እንዳልሞት በመትረፌ ደስ አለኝ። ግን አንድ ሌላ ስጋት አደረብኝ። ምን ውስጥ ነው የጨመረ? እንስሳ ነው ያለው? አውሬ መሃል ጥለውኝ ይሆን? እንዲበሉኝ ሊያደርግ ይሆን? ጸጥታ ጭልም ያለ ነው። ድንገት የአንድ ሰው ድምፅ ሰማዋል። ወንድሜ አይዞህ፣ ወደዚህ ጠጋ በል የሚል ድምፅ ሰማዋል። ያን ጊዜ በጣም ከውስጤ ትልቅ የሆነ ደስታ ተሰማኛል። እንዲያውም እንደዚህ አለ ያ ድምፅ እንደገና፣ ያዙት፣ እጁን ይዛችሁ አንሱት አለ። ሌሎችም ሰዎች ነበሩ ማለት ነው። እነዛ ሰዎች ተረባርበው አነሱኝ፣ ብድግ አደረጉኝ። ያን ጊዜ ጨለማ ወደ ብርሃን ተቀየራል። ክብር ለጌታ ይሁን። የሰማው ድምፅ፣ ያነሳው እጅ የጨለማውን ህይወት ቀየረለት።
በጣም ተለወጠ ይወዳል። የሚታዩኝ ሰዎች አይደሉም አለ። ነገር ግን ደስታ ተሰማኝ። ምክንያቱም ከሁሉ የሚበልጥ በጌታ መሆናቸውን ሳውቅ ተደሰትኳል። እነዚህ ወገኖች ለካ ጴንጤ እየተባሉ ያሉት ሁሉ እየሰበሰቡ አንድ ላይ የሚያጉሯቸው ናቸው። በተለይ ደግሞ በብዙ የሚጠረጥሯቸውን በዛን ጊዜ በዚህ ሃይማኖት ሰበብ ተደብቆ ፖለቲካ ትሰራላችሁ እናንተ ኢምፔሪያሊስቶች ምናምን ይሏቸዋል። እና ወስደው እዛ ቦታ ላይ ሲጥሉኝ ሞት ብቻ ነበር የታየኝ። ጨለማ ነው ሁሉ ነገር። ነገር ግን እግዚአብሔር እጁን ላከልኝ። የኔው ወገኖች አነሱኝ። አይዞህ እኛ በዚህ አለን አሉ። በዛች ጨለማ ቤት ውስጥ ጌታ አሳደገኛል። አሜን ነው። ክብር ለስቲ ለጌታ እንሰጣለን። ክብር ለጌታ። ደም ፓስተር ሲመራ ስብከቴን ወሰደው አልኩኝ። ጌታ ይባርክ። እግዚአብሔር ሰማይን በጨለማ ላይ ይከፍታል። እግዚአብሔር በመከራችሁ ውስጥ መንገድ ያዘጋጃል። ወገኖቼ እግዚአብሔር በቃ ተዘጋ ስትሉት ሰማዩ ክፍት ይልና ብርሃን ይሆንላቸዋል። ለሰው እኮ አይገባም። ብርሃን አላየም እኮ የሰው የእግዚአብሔርን እጅ ግን አየ። እግዚአብሔር ሲገለጥ ከጨለማ ይበልጣል፣ ከነገራችሁ ይበልጣል፣ ከያዛችሁ ነገር ይበልጣል። ዛሬ ሁለት መልእክት አለኝ ወገኖቼ። በምንም ሁኔታ ውስጥ ለምታልፉ ሰዎች ለእናንተ አለኝ መልእክት። እግዚአብሔር ሰማዩን ይክፈትላችሁ፣ የእግዚአብሔር እጅ ይምጣላችሁ፣ ከወደቃችሁበት ያንሳ፣ ከተጨነቃችሁበት ያውጣችሁ። ደግሞ ምላችኋለሁ እግዚአብሔር ለተጨነቁ ሰዎች በትር ያደርጋችሁ፣ ክንዳችሁን አንስታችሁ እንድታነሱ ያደርጋችሁ። እግዚአብሔር ይሄንን ነው ያለኝ። ዛሬ የመነሳት ቀን ይሆንልናል። ክብር ለጌታ ይሁን። የማካፍላችሁ ቃል የማካፍላችሁ ሰው ነብይ ነው። እንዲህ በድንገት ጨለማ ላይ የተወረወረ ነው። ባላሰበው ጊዜ ገና በወጣትነቱ ጊዜ ገና ሲጀምር አገልግሎት ገና ሲጀምር ገና ወጣት ወደ 36 ዓመቱ ነው። ገና ወደ ቅስና ወደ ክህነት አገልግሎት መምጣቱ ነው። በኢየሩሳሌም ተወልዶ ያደገ ሰው ነው። በማገልገል እግዚአብሔር ደስ ብሎት ደስ ሊያሰኘው ጌታን በተነሳበት ጊዜ እነሆ የባቢሎናውያን ምርኮ ደረሰበት እና በግዞት ተወሰደ። በግዞት ምድር ላይ በባቢሎን ተወረወረ እና በዚህ ጊዜ የተናገረው ነገር ነው ደስ የሚለው። ይሄ ሰው ከተያዘበት ነገር በመጀመሪያ ያወጣው እንደዚህ ብሎ ይናገራል። ሰማይ ተከፈተልኛል። ክብር ለጌታ ይሁን። ድምጽም ከሰማይ ሰማ። ያን ጊዜ እግዚአብሔር አነሳው። አሜን። ብቻ አይደለም ለብዙዎች መነሳት ምክንያት አደረገው። ያ ሰው ሕዝቅኤል ይባላል። ዛሬ ሕዝቅኤልን ነው የምንመለከተው። እስቲ እንጸልይ እግዚአብሔር እንዲያስተምረን። ዛሬ በዚህ ጉባኤ ውስጥ አለሽ እህቴ ሆይ፣ አለ ሆይ ወንድሜ፣ እግዚአብሔር ጣቱን ይልካል። ያነሳሃል፣ ያነሳሻል። ደግሞ ትነሻለሽ ብቻ አይደለም ብዙዎችን ታነሻለሽ። ዛሬ ተነስቶ የማንሳት ቀን ነው። እግዚአብሔር እንዲህ አለ፣ ሪስቶር አረጋቸዋለሁ አለ። ዛሬ የመታደስ ጊዜ ነው። አሜን። ስምሽ ይቀየራል፣ ስምህ ይቀየራል። ሐዘንተኛ አትባልም፣ ሐዘንተኛ አትባይም። እግዚአብሔር ያነሳሻል። ቤተ ክርስቲያን ሆይ እላለሁ እግዚአብሔር ያነሳሻል። ብዙዎችን ታነሻለሽ። ብዙዎች ከጨለማ ይወጣሉ። ብዙዎች ወደ ተራራ ይወጣሉ። ብዙዎች ሰማይ ይከፈትላቸዋል ይላል ሰራዊት ጌታ እግዚአብሔር። ሬኮሻላማዲያ ቦሴሬ በቻራማዲያ እግዚአብሔር የመነሳት ጊዜ ነው አለ። እግዚአብሔር የመነሳት ዓመት ነው አለ። ተነስቶ የመነሳት ዓመት፣ ወጥቶ የመውጣት ዓመት። እግዚአብሔር ሰማይ ሲከፍት ሰው ይነሳል። ቤተ ክርስቲያን ትነሳለች፣ ላትያዝ ትነሳለች። ጌታ ሆይ በቃልህ አንሳን። እግዚአብሔር ሆይ እኔን ማረባውን ባሪያን አስበኝ። ሕዝብህን ራሴን በፊት አቀርባለሁ። ስምህ በዚህ የከበረ ይሆን። ላንተ ሁሉን ሰጠን በጌታ በኢየሱስ ክርስቶስ። ጣገባችሁ ያለውን ሰው በሉት ዛሬ መነሳት ቀን ነው በሉት። ስም ይቀየራል በሉት። አሜን። ሰይ ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። ሕዝቅኤል በጣም የሚገርም ሰው ነው። በጣም የሚገርም ነው። ካህን ሆኖ ጀምሮ ነቢይ ሆኖ የጨረሰ ነው። አሜን። እግዚአብሔር በክህነት አገልግሎት ሲቀባው በኢየሩሳሌም ላይ ገና ጀማሪ ነው እንዳልኳችሁ። ነገር ግን ጥቂት ጊዜ ነው የቆየው። ገና ጥቂት እንደቆየ የባቢሎናውያን ምርኮ መጣ።
በሁለተኛው ዙር ላይ ነው የተወሰደው። የመጀመሪያው እነ ዳንኤል ነው ሄዱት። ብዙ ጊዜ አወሳሰዳቸው ሲነገር መጀመሪያው ኦፊሻል ሲሆኑ አዋቂዎች የሆኑ ተማሪዎች የሆኑ ብዙ በምድሪቷ ላይ ይጠቅማሉ የሚባሉትን ነው የወሰዷቸው በምርኮ ላይ። በሁለተኛው ላይ በዛ ምድር ላይ በጉልበታቸው የሚሰሩ እንዲሁም ደግሞ በቤተ መቅደስ በአገልግሎት የሚያገለግሉትን ሌሎችንም ደግሞ ለዛ ከተማ ለዛ አገር የሚጠቅሙ ናቸው የሚባሉትን ነው በሁለተኛው ግዞት የወሰዷቸው። ያን ጊዜ ነበረ ሕዝቅኤል የተወሰደው። በዚህ ጊዜ በምርኮ ቦታ ላይ ሆኖ በምርኮ ያሉ ሌሎች ሰዎች ያሉበት ስፍራ ላይ ከሌሎች ጋር ተገናኘም። ይሄ መዝሙር 137 ያለው መዝሙር የተዘመረው ያን ጊዜ ነው ይባላል። ያ መዝሙር 137 ታውቁታላችሁ። በተለይ ተስፋዬ ጋቢሶ በጣም ጥሩ አድርጎ ዘምሮታል። ከባቢሎን ወንዞች ማዶ አስነንተ አዘምሩም ምን ታዩ ብቻ ተቀምጠን ጽዮንን ባሰብናት ጊዜ ከዛ በኋላ ምን ይላል ቀጥሎ? የመጽናናት አሜን አሜን እንባችንን ጠርጎ ስብራታችን እግዚአብሔርን ይዘው የተጋዙ ሰዎች፣ እግዚአብሔርን ይዘው መከራ ውስጥ የገቡ ሰዎች፣ እግዚአብሔርን ይዘው በሸለቆ የገቡ ሰዎች እግዚአብሔር እንደሚያነሳቸው ያምናሉ። እንባዬ ጠረጋል ይላሉ፣ ከሸለቆ ወጣለሁ ይላሉ። ይሄ ሰው እንደዚህ ነው ያለው። ወደ ሕዝቅኤል ምዕራፍ 1 ላይ ልውሰዳችሁ። ሕዝቅኤል ምዕራፍ 1 ላይ አብረን እንመለከታለን። ገና መጀመሪያው ላይ በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን ከኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርን ራእይ አየሁ። አሜን ሃሌሉያ። በሮች ይዘጋሉ፣ ይዘጓ ታዲያ ጨለማ ይሆናል። ታዲያ እግዚአብሔር ብቻ ሰማዩን ይክፈት፣ ነገሮች ይቀየራሉ። ይህ ሰው ቤት መካከል ነው ያለው፣ በምርኮኞች መካከል ነው ያለው፣ በፈረሰ ነገር ላይ ነው ያለው፣ ብዙ ስደት ባለበት ቦታ ነው ያለው። ሰው ቀየውን ትቶ ወደ ተሰደደበት ቦታ ነው ያለው። ነገር ግን አንድ ነገር ይላል፣ ሰማይ ተከፈተልኝ። እግዚአብሔር ሰማዩን ይክፈትላችሁ። ምንም ውስጥ ሆኖ እግዚአብሔር ከናንተ ጋር መሆኑን ያሳያችሁ። አሜን። ያኔ ነገሩ ይቀየራል። ራእይ መጣልኛል። ያኔ ነው ይሄ ካህን ወደ ምን ተቀየረ አልኳችሁ? ወደ ነብይነት አገልግሎት ተሰጠው። ከዛ በኋላ ያለው የሕዝቅኤል አገልግሎት ይሄ ነበረ። እግዚአብሔር የሰጠውን ራእይ ያስተላልፍ ነበረ። የነቢያት አገልግሎት ከዚህ ሰው ጋር በጣም ተመሳሳይ ነው። ቢያንስ 3 ነገር አላቸው አገልግሎታቸው። የመጀመሪያው በሄዱበት በኖሩበት ቦታ ላይ የእግዚአብሔርን ሕዝብ ወደ እግዚአብሔር ፊታቸውን እንዲመልሱ ማድረግ ነው። ማስታወስ ነው። የእግዚአብሔርን ነገር ማሰላሰል እንዲችሉ፣ ምናልባት ወድቀው ቢሆን ለምን እንደወደቁ እንዲያስተውሉ። ሕዝቅኤል በምርኮ መካከል ላሉ ሰዎች ስላለ ለምን በምርኮ ውስጥ እንዳሉ እየነገራቸው ነው። ምክንያቱም እኛ እግዚአብሔርን ስለበደልን ነው። ይሄ የመጀመሪያው መልእክታቸው ነው። ሁለተኛው መልእክታቸው ደግሞ ምንድን ማለት ነው? በእግዚአብሔር ፊት መመለስና መዳን አለ ማለት ነው። አሜን። እግዚአብሔር የወደቀን ያነሳል፣ የሳተ ይመለሳል፣ የወደቀ ይነሳል፣ ባዶ የሆነ ይሞላል፣ የታመመ ይፈወሳል። እግዚአብሔር የምህረት አምላክ ነው። እኔ ሁሌ እላለሁ ሰላምታዬ ሁሉ በቸርነቱ ስል ደስ ይለኛል። ምክንያቱም የሚኖረው ሁሌ በቸርነቱ ስለሆነ እግዚአብሔር መሐሪ ነው፣ ምህረቱ አያልቅምና ለዘላለም ቸር ነውና። አሜን። እስቲ ለጌታ ክብርን እንሰጣለን። አሜን። የምህረት አምላክ ነው። እግዚአብሔር ይምራልና ወደሱ ተመለሱ ነው። ንስሐ ግቡ ይሏቸዋል። ኑ ወደ እግዚአብሔር፣ ኑ ወደ ቃል ኪዳኑ፣ ኑ ይህንን ጌታ ይቅርታ ጠይቁት፣ ይምራል፣ ይራራል ይላል። እግዚአብሔር ምን ነገር በህይወታችሁ ቢፈጸም አንድ ነገር ነግራቸዋል፣ እግዚአብሔር ሁላችሁንም ይቅር ይላቸዋል። እኛ የሚያስፈልገው አቤቱ ማረኝ፣ ከበደሌ አንጻኝ። ይልቁንም የአዲስ ኪዳን ሰዎች በክርስቶስ ኢየሱስ ደም ኃጢአታችን የታጠበልን እርሱ ሁሉ ጊዜ ኃጢአትን ማንም ሰው ቢያደርግ በልጁ በኢየሱስ ክርስቶስ ደም ከኃጢአት ሁሉ ሊነጻ የታመነና ጻድቅ አምላክ አለን። ክብር ለጌታ ይሁን። ሁለተኛው ሶስተኛው ምን እንደው ታውቃላችሁ? ሪስቶር ማድረግ ነው። ወደ ነበርንበት መመለስ ነው። አሜን። እግዚአብሔር እንደገና ያቆማል፣ እንደገና ይቀባል፣
እንደገና ያወጣል። እኔ አለኩ ስትል እግዚአብሔር ትኖራለህ ይላል። እኔ ከዚህ በኋላ ጸጋዬ ጠፍቷል ስትል ትነሻለሽ ይላል። ቃልህ መሬት አይወድቅም ይላል። እንደዛ ነው ሁላችንም የሆን ነው። እግዚአብሔር ስላነሳን ነው። እግዚአብሔር ሳያነሳው እዚህ የደረሰ የለም። እግዚአብሔር እንዲህ አለ በዚህ ዓመት በፓስተራችን ሲናገር የሪስቶሬሽን ዓመት ይሆናል። እግዚአብሔር ቤተክርስቲያን ትነሳለች አለ። እናቶች ይነሳሉ፣ እነሆ ወጣቶች ይነሳሉ፣ ህፃናት ይነሳሉ። ስለ ጌታ ክብርን እንሰጣለን። አሜን። ይነሳሉ። እነዚህ 3R ይባላሉ። ሪሜምበር፣ ሪፔንት ኤንድ ሪስቶር። ወይም ደግሞ አንዳንዶች ሲናገሩ ደግሞ ሪጆይስ ይላል። ምክንያቱም ሪስቶር የተደረገ ቸርች ሪጆይስ ታደርጋለች፣ ታመልካለች። አሜን። እርሱን ታከብራለች። እግዚአብሔር ይሄንን ባሪያ እነዚህን ባሪያዎች በዚህ ምክንያት አስነሳቸው። ወዴት ላሉ? በስደት ላሉ፣ በምርኮ ላሉ፣ በግዞት ላሉ ህብረተሰብ ማለት ነው። ሕዝቅኤል ይሄንን መልእክት ነው የሚናገረው። ይሄን መልእክት ይዞ ሲነሳ ለእናንተ በተለይ አሁን መነሳትና ማንሳት ስለሆነ መልእክታችን ወገኖቼ ሆይ 3 ነገር አስፈልጎት ነበር። ያዙት በደም 3 ነገር። በእውነት ተነስቶ የሚያነሳ ሰው በዚህ ሰው ሊማር የሚገባው ነገር የመጀመሪያው ባለራእይነት ነው። አሜን። ይሄ ሰው ምን አለ? ሰማይ ተከፈቱ ይልና ምን ተሰጠኝ አለ። እስቲ ራእይ በሉ። ራእይ ማለት የፊትን ማየት ነው። ዛሬን ሳይሆን ነገን ማየት ነው። እግዚአብሔር ነገን ያሳያችሁ። እግዚአብሔር ነገን ይግለጥላችሁ። ነገ እንዲህ አልሆንም በሉ። እስቲ ጮክ ብላችሁ እግዚአብሔር ሆይ ነገ እንደዚህ አልሆንም በሉ። ድምጻችሁን ነገ እንደዚህ አይሆንም በሉ። አሜን። የሚበልጥ ክብር ይሆናል። እግዚአብሔር ይነሳል። እንወርሳለን፣ እንወጣለን። ራእይ ያለው ሰው እሱ ነው። ሰማይ የተከፈተለት ሰው ባለ ራእይ ነው። ነገን ነው የሚያየው። ዛሬ ኪሱ ባዶ ነው፣ ነገ ግን እግዚአብሔር ከኔ ጋር አለ ይላል። ዛሬ እንዲህ ነው አይልም። የዛሬ ተረት አይደለም የሚያወራው፣ የነገውን ታላቅ እግዚአብሔር ስራ ያያል። ባለ ራእይነት ይጠይቃል መነሳት። ወገኖቼ ሆይ ይሄ ሰው በዚህ እስር ቤት የተጣለው ሰው በነገራችን ላይ እምነት ተጨመረ። እነዚህ ሰዎች በደንብ አድርገው አሳደጉት ብቻ አይደለም። ከዛ በኋላ የሚመጡ ታናናሾች ሁሉ ማሳደግ ጀመረ፣ ያስተምር ጀመረ። ደህንነት ሁሉ አስተማረ፣ ጌታን የተቀበሉትን። እና ይሄ ሰው የታሰረው ለምንድን ነው ማለት ነው? ለአገልግሎት ነው። እስቲ ለአገልግሎት ነው። እግዚአብሔር መከራችሁን ወደ አገልግሎት ይቀይርላችሁ በሉት። አጠገባቸው ሰው በምን እንደምታልፍ አላቅም በሉት። እግዚአብሔር የምታልፍበትን ግን አገልግሎት ያድርግልህ በሉት። ትሰራበታለህ፣ አትጠፋም። ከፍትይበታለሽ፣ አትጠፊም። አሜን። ይሄ ሰው ይሄ የገባው ሰው ነው። ስደቱን ለአገልግሎት ተጠቀመበት። ሃሌሉያ። ለምን? እግዚአብሔር ራእይ ስለሰጠው። የመጀመሪያው እግዚአብሔር ራእይን ይግለጥላችሁ። ምን ይታያችኋል? ወሬውን የሚመራን፣ ሁኔታውን የሚመራን፣ ዛሬውን የሚመራን። ዛሬማ ጨለማ ነው። ከዛሬ ነገ የምትሰሙት ሁሉ ጨለማ ነው። እግዚአብሔር ግን በጨለማው ላይ ብርሃን ይሆናል ይላል። የእግዚአብሔር ሰው የሚናገረው እሱን ነው። እግዚአብሔር ከፊታችን መልካም ይሆናል አለ። እናምናለን። በቃ ይሄንን አምናለሁ። አንድ ጊዜ ሰማው። ኃይል የማን ነው? እግዚአብሔር ነው። በቃ ይሄን አምኜ ነው የማገለግለው። ዛሬን አልሰማም፣ መከራዬን አልሰማም፣ ድምፁን አልሰማም፣ የጠላትን አልሰማም፣ የሰው አልሰማም፣ የእግዚአብሔርን ብቻ እሰማለሁ። በሱ ልወጣ፣ በሱ ልወርስ ባለ ራእይ ነኝ። እስቲ ባለ ራእይ ነኝ በሉ። በቃ ሃሌሉያ። ለዚህ ነው ስማችሁ ተቀይሮ ተወጣላችሁ ያልኳችሁ። እግዚአብሔር ይሄንን ብሎናልና እንወርሳለን፣ ራእይ ይዘን እንወጣለን። ክብር ለእርሱ ይሁን። የሚገርማችሁ ከዛ በኋላ እኮ የሕዝቅኤል ህይወት ተቀየረ። ሕዝቅኤል የሚኖረው ህይወት የሰማይ ቀመር ህይወት ሆነ። እዚህ ሆኖ እሱ እዛ እየሄደ ያስባል። ወገኖች እግዚአብሔር የሚያሳየው ሌላ ነው። ያሉበት ሁኔታ ሌላ ነው። እግዚአብሔር ከተማ ያሳየዋል። እግዚአብሔር ሲባርክ ያሳየዋል። እግዚአብሔር ድንቅ ሲያደርግ ያሳየዋል። ኧረ እግዚአብሔር ወደዚህ ያሻግረን። አሜን። የመሻገር ጊዜ ይሆነልን። ከስንፍና ያውጣን፣ ከትናንሽ ነገር ያውጣን። እግዚአብሔር ባለ ራእዮች ያድርግ። ይሄ ሰው የራእይ ሰው ነው። ሁለተኛው ምዕራፍ 3 ላይ ነው። ምዕራፍ 3 ላይ ስትመጡ የሚነግራችሁ አንድ ነገር አለ። የሚገርም እኮ ነው። የሚገርም አይነት አነጋገር ነው ራሱ። ምን ይለዋል? እርሱም የሰው ልጅ ሆይ ያገኘኸውን ብላ፣
ይህን መጽሐፍ ብላ ሄደም ለእስራኤል ቤት ምን በል ተናገር አለኝ። አፌንም ከፈትኩ፣ መጽሐፉን ምን አለኝ አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድ ምን ይበል ይሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደማር ምን አለ ጣፈጠ። ቀኝ እጃችሁን አንሱ። እግዚአብሔር ሆይ በል ቃልህን እበላለሁ። ሰው በእንጀራ ብቻ አይኖርም በቃልህ ተብሎ ተጽፏልና ከዛሬ ጀምሮ የምበላው ቃልህን ነው። እርካታዬ ቃልህ ነው። መመሪያዬ ቃልህ ነው። ኃይሌ ቃልህ ነው። ቃልህን አብላኝ በሉት። አሜን። የእግዚአብሔር ቃል ውስጣችሁ ሲገባ ወገኖች ያረማመዳችሁ ይቀየራል። ከዛ በኋላ ይሄ ሰው እያንዳንዱ ኦልሞስት ኤቭሪ ቻፕተር የሚናገረው የእግዚአብሔር ቃል ወደ እኔ መጣ ይላል። የእግዚአብሔር ቃል ወደ 49 ጊዜ ነው የሚናገረው። የእግዚአብሔር ቃል ወደ እኔ መጣ፣ እግዚአብሔርም ይሄንን አሳየኝ ትላላችሁ። እከሌ መጣና ወራልኝ አትሉም። እግዚአብሔር ተናገረኝ ነው የምትሉት። ቃሉ በራልኝ ነው የምትሉት። አሜን። የእግዚአብሔር ቃል ወደ እናንተ ሲመጣ ነገሮች ይለወጣሉ። ቃሉ ሰይፍ ስለሆነ፣ ቃሉ መፈወስ ስለሚችል፣ ሕይወት ስለሆነ ክብር ለጌታ ይሁን። ቃሉን ላከፈወሳቸው ስለሚል በቃሉ ከጨለማ ይወጣል። በቃሉ በር ይሰበራል። በቃሉ መውጣት ይሆናል። እግዚአብሔር ቃሉን ያብላን። አሜን። የሚገርም እኮ ነው ይህ ሰው። የሚገርም እኮ ነው። ሰማይ ተከፈተ፣ ራእይ አየ፣ እነሆ ቃሉን በላ። የቃሉ አገልጋይ ሆነ። ሌላም አለ ሊጨምርላችሁ። ቁጥር 11 ላይ ምዕራፍ 11 ላይ ነው። ምዕራፍ 11 ላይ ይህን ቀደም ብሎም ታዩታላችሁ። ግን እዚህኛው ላይ በመጀመሪያው ላይ ቀደም ብሎ ስለሚናገር እንደዚህ ይላል። ሶስተኛው ነገር መንፈስ አነሳኝ ይላል። አሜን። ሼራካፎ ሳና ማክራዲያ ቦሼሬበዲያ መንፈስ ከፍ ያርጋችሁ፣ ያላችሁበትን ትረሳላችሁ። መንፈስ አነሳኝ አለ። የእግዚአብሔር መንፈስ በዚህ ሰው ህይወት ላይ ትልቅ ስፍራ አለው። ካህን ነው፣ ልብ አድርጉ። ይሄ ሰው እንደገና ደግሞ ነብይ ነው። የእግዚአብሔርን መንፈስ የተለማመደ ሰው ነው። በነገራችን ላይ እነዚህ 5 ናቸው ታላላቅ ነቢያት የሚባሉት። ከታላላቅ ነቢያቱ 3ቱ በተለይ በመጽሐፋቸው ምዕራፍ ብዙ የሆኑት እነ ኢሳይያስ፣ ኤርሚያስ እንደዚሁም ሕዝቅኤል በ3ቱ ሥላሴ ትኩረት ጽንፋቸው ይታወቃሉ። ኤርሚያስ በዋናነት እግዚአብሔር አብ ላይ አተኩሮ ጽፏል። እንደዚሁም ደግሞ ኢሳይያስ ማን ላይ ኢየሱስ ክርስቶስ ወልድ ላይ አተኩሮ ጽፏል። ይሄ ሰው ደግሞ ሕዝቅኤል ማን ላይ መንፈስ ቅዱስ ላይ ብዙ ስፍራ ነው የምታዩት። ወደ 53 ጊዜ ታገኛላችሁ። መንፈሱ አነሳኝ ይላል። መንፈሱ ወሰደኝ ይላል። መንፈሱ መራኝ ይላል። የማን መንፈስ? የእግዚአብሔር መንፈስ። እግዚአብሔር መንፈስ ይምራችሁ። የእግዚአብሔር መንፈስ ይሙላባችሁ። የእግዚአብሔር መንፈስ ከጨለማ ያውጣችሁ። የእግዚአብሔር መንፈስ ወጥታችሁ ለማውጣት ያብቃችሁ። ሃሌሉያ። እኔ ቀናለሁ ሕዝቅኤልን አርገኝ ብዬ ጸለይኩ። ዛሬ ብዙ ሕዝቅኤሎች ይነሳሉ። ስማችን ይቀየራል። አሜን ነው። ይሄ 3 በጣም ኢምፖርታንት ነው። የተሐድሶ ሰው መሆን ትፈልጋላችሁ? ባለ ራእይ ሁኑ። የተሐድሶ ሰው መሆን ትፈልጋላችሁ? የእግዚአብሔር ቃል ይሙላባችሁ። የተሐድሶ ሰው መሆን ትፈልጋላችሁ? በመንፈስ ተቃጠሉ። ነገራችሁ ይቀየራል። ቀመራችሁ ይቀየራል። አናኗራችሁ ይቀየራል። እዚህ የምታዩትን ሳይሆን ሰማይ ያሳያችሁትን መኖር ትጀምራላችሁ። ሃሌሉያ። እግዚአብሔር እንዳለው ትወጫለሽ። እግዚአብሔር እንዳለው ትወጣለህ። እግዚአብሔር እንዳለው ትገባለህ። አሜን። ምክንያቱም የእግዚአብሔር መንፈስ ወደሚመራ ስለምትሄድ። ቤተ ክርስቲያን እንድትሆን አትናፍቁ? እስቲ እጆቻችሁን አንሱ። ቤተ ክርስቲያን እንደዚህ ትሁን በሉ። እግዚአብሔር በቤተ ክርስቲያናችን ራእይን ይሙላ። እግዚአብሔር በቤተ ክርስቲያናችን ኃይሉን ይሙላ። ቃሉን ይሙላ። እግዚአብሔር በቤተ ክርስቲያናችን መንፈሱን ይሙላ። ከዚህ በላይ የእግዚአብሔር መንፈስ ያስክረን፣ ወደ ላይ ይሰደድ። ያን ጊዜ ሪቫይቫል ይሆናል። ያኔ መውጣትም ይሆናል። ይሄ እኮ ነው ወገኖቼ፣ እነዚህ የተናገሩት ትንቢት ነው። እነዚህ ትንቢቶች 4 መልክ አላቸው። ድርሶታቸው፣ መድረሻቸው፣ የሄዱበት ልክ ማለት ነው። የሄዱበት ርቀት ማለት የመጀመሪያው አካባቢያቸውን ነው፣ የራሳቸውን ህዝብ ነው። በዋናነት ያተኮሩት ስደታቸው ላይ ነው። ነገር ግን እግዚአብሔር በእነሱ አስቦ ደግሞ እንደዚህ ይባላል። ናሽናሊ፣ ኢንተርናሽናሊ፣ ስካቶሎጂካሊ ይባላል። ከዛ ደግሞ እንደገና የ1000 ዓመት ዘመን ይባላል። ይሄ ሰው በኋላ የሚያዩ ማካፈላችሁ ነገር ከዛ በፊት ቀደም ብሎ የሚሆን ነገር ግን የመጀመሪያው አገራቸውን አሰቡ።
ህዝባቸውን አሰቡ። ከዛ አልፈው ደግሞ ዓለማቸውን አሰቡ። የሚመጣውን መሲህ አሰቡ። ሰውን ሁሉ የሚያድነውን በኢየሱስ ክርስቶስ የምትሰራዋን ቤተክርስቲያን አሰቡ። ለምን? እግዚአብሔር መልእክት ሰጥቷቸዋልና። አሜን። ከዛም አልቆመም። እግዚአብሔር ለምትመጣው አዲስቷ ኢየሩሳሌም ተናገረባቸው። ይሄ የሚገርማችሁ ይሄ ሰው የተናገረው በተለይ በኋላ የምንመለከተው መዝጋም የሆነው ክፍላችን ላይ የምትመለከቱት ክፍል ኤግዛክትሊ በብዙ ፐርሰንት በራእይ ምዕራፍ 21 ላይ ታገኙታላችሁ። በአዲስቷ ኢየሩሳሌም ይሄ ሰው በራእይ ያያት ከተማ እንደዚህ ተመልክቶ እግዚአብሔር በዛ አለ ያላት ከተማ እነሆ በአዲስቷ ኢየሩሳሌም እርሷ እንደሆነች ታያላችሁ። ምዕራፍ 21 ላይ እንመለከተዋለን። ነገር ግን እግዚአብሔር በእናንተ ነገር ሲጀምር የናንተ መልእክት በአንድ ሰፈር አይቀርም። የናንተ መልእክት በአንድ ከተማ አይቀርም። የናንተ መልእክት በአንድ ኔሽን ላይ አይቀርም። የናንተ መልእክት ምድርን ሁሉ ይዞራል። በእናንተ ኔሽን ይነሳል። ክብር ለጌታ ይሁን። ቅድም ማስታወቂያ ሲነገር ሰምታችኋል። በቪአይፒ ይሄ የምናደርገው ዝግጅት በዚህ የሚሰራው አዲሱ አይነት አሰራር ከዚህ በፊትም ባለው 40 ዓመታት ቤተክርስቲያን በቆየችበት ብዙ ሰዎች በሩቅ ጌታን ተቀብለዋል። ብዙዎች ተጽናንተዋል። ክብር ለእሱ ውስጥ እንሰጣለን። ጌታን ባርኩ። አሜን። ዛሬ ከዚህ የሚበልጥ ይሆናል። እስቲ በሉ ከዚህ የሚበልጥ ይሆናል። በሉ እስቲ ከዚህ የሚበልጥ ይሆናል። ለናትናኤል እንደተባለ ናትናኤል ተደንቆ ሲመጣ እንዲህ አለው ጌታ ኢየሱስ ክርስቶስ በዚህ ተደነቅ፣ ከዚህ የሚበልጥ ታያለህ። አሜን። ከዚህ የሚበልጥ ይሆናል። ምን ሲሆን? እግዚአብሔር ራእይ ሲሰጥ፣ እግዚአብሔር ቃሉን ሲሞላ፣ እግዚአብሔር በመንፈሱ ሲያነሳን። አሜን ነው። ክብር ለጌታ ይሁን። ዛሬ ላካፍላችሁ የፈለጉት አንድ በጣም ትልቅ የሆነ የሕዝቅኤል መልእክት ነው። ከምዕራፍ 40 ይጀምራል። ምዕራፍ 40 ላይ ትመጣላችሁ። ምዕራፍ 40 ላይ ይሄንን ተናግሬ ጨርሳለሁ። እግዚአብሔር ስም የተባረከ ይሁን። ቅድም እንዳልኳችሁ ስማችን ተቀይሮ እንወጣለን። አሜን። እስቲ አሜን 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 አሜን። ጆሮ ያለው ይስማ። አሜን። እግዚአብሔር ታሪካችንን ይቀይራል። አትላንታ እንደ ድሮ አትሆንም። አገልግሎት እንደ ድሮ አይሆንም። ዝማሬ እንደ ድሮ አይሆንም። እኔ ነግራችኋለሁ፣ እግዚአብሔር ታሪክን ጀምሯል። አይሆንም። እግዚአብሔር በመካከላችን ታላቅ ነው። ይሄ ሰው ምዕራፍ 40 ጀምራችሁ የምንመለከተው አንዳንድ ጊዜ በመጽሐፍ ቅዱስ ውስጥ ታሪኮች ስናጠና ምዕራፎች አይገድቡን። ምክንያቱም አንዳንድ ታሪኮች ምዕራፎችን ያልፋሉ። ለምሳሌ ጌታ ኢየሱስ ክርስቶስ በተራራው ስብከትን ሲያስተምር በተራራው ስብከት የሚገኘው ማቴዎስ ምዕራፍ 5 6 እና 7 ነው። ያ 3 ምዕራፍ ጌታ ኢየሱስ ክርስቶስ አንድ ስፍራ ላይ ሆኖ ቆሞ ያስተማረው ትምህርት ነው። አንድ ስፍራ ላይ ሆኖ ምናልባት ቦታውን እስራኤል ሀገር ስትጎበኙ አይታችሁ ከሆነ ይህ ስፍራ ላይ እንዴት ነው የተናገሩ ሰው ሁሉ ያደመጠው ይህ ሁሉ ህዝብ እንዴት ሰማው ብላችሁ ትደነቃላችሁ። እንደገናም ደግሞ ትደነቁት ያ ሁሉ መልእክት ያን ሁሉ ትምህርት እዚህ ላይ ቆሞ እንዴት ነው ሳይደክመው ያን ሁሉ የተናገረው ትላል። 3ቱን ምዕራፍ በአንድ ቀን ነው የተናገረው፣ በአንድ ጊዜ ነው። እነዚህ ምዕራፎች በመሃል የተከፋፈሉት የመጽሐፍ ቅዱስ ጠርዘው ለኛ የሰጡን እኛ ለንባብ እንዲረዱን ነው፣ ለጥናት እንዲረዱን ነው። እነዚህ መጀመሪያ ጻፊዎች የጻፏቸው አይደሉም። ቻፕተሮች፣ ቁጥሮች በውስጡ አልነበሩ መጽሐፍ ቅዱስ በሚጻፍበት ጊዜ። አሁን መነግራችሁ ሕዝቅኤል ከምዕራፍ 40 እስከ 48 ያለው አንድ ራእይ ነው እና እንደዚህ ይላል። እንመልከት አብረን። ምዕራፍ 40 ላይ ነው እንደዚህ ይላል። ክብር ለማን ይሁን? ክብር ለማን ይሁን? አሜን። ቁጥር 1 እስከ 4 አነባለሁ። መጀመሪያ በተማረክን በ25ኛው ዓመት በዓመቱ መጀመሪያ ከወሩም በ10ኛው ቀን ከተማይቱ ከተመታች በኋላ፣ ምክንያቱም ሕዝቅኤል ወደ ምርኮ የተወሰደው በሁለተኛው ዙር ነው። መቅደሱ አልፈረሰም ያን ጊዜ፣ ከተማይቱ አልደቀቀችም ያን ጊዜ። ከ11 ዓመት በኋላ ነው ያ የሆነው እና ያ ከተማ ያ መቅደሱ ሁሉ ከፈረሰ በኋላ ነው የሚለው። አሁን መቅደሱ ፈርሷል። ይሄንን ራእይ በሚያይበት ጊዜ እሱ በሁለተኛው ምርኮ ቢወሰድም በሶስተኛው ላይ ናቡከደነጾር ተመልሶ ሄዶ ያስቀመጣቸውን የሱ የሆኑ ፓፔት የሆኑ የሱ አገልጋዮች የሆኑ ስላልታዘዙት ፈጽሞ ከተማይቷን አጥፍቷቸው ነበር። አጥፍቷት በተለይም በደቡብ ያለችውን ይሁዳን፣ በሰሜን ያለው ቀደም ብሎ በ722 ነው የተወሰዱ፣ እነሱ ተበትነዋል። እነዚህ ግን በምርኮ ነው የተወሰዱት። በደቡብ ያሉት በሰሜን ያለው እስራኤል ተብሎ የሚጠራው ማለት ነው። ደቡብ ያለው ደግሞ ይሁዳ ነው። ይሁዳ ዋና ከተማ ማን ነው? ኢየሩሳሌም ነው። መቅደሱ የሚገኝበት ነው። ስለዚህ መቅደሱ ሁሉ አፍርሶ ነበረ።
ኢየሩሳሌም ከተማዋ ሁሉ ፈርሶ ነበር። ቅጥሮቿ ሁሉ ፈርሰው ነበር። በዚህ ጊዜ ነው ይሄንን ራእይ የሚያዩ። ተመልከቱ። በፈረሰበት ይሄ 25ኛ ዓመታቸው ነው በግዞት የሆነበት ጊዜ 25ኛ ዓመት ላይ እንደዚህ አለ። በዚያ ቀን የእግዚአብሔር እጅ ምን አለ በኔ ላይ ነበር። እርሱም ወዴት ወሰደኝ? እስቲ ወደዚያ በሉ። ወዴት ነው የወሰደው? ወደ ኢየሩሳሌም ወሰደው። ተመልከቱ። እሱ ያለው በግዞት ነው። ባለ ራእይ ወዴት ያህል ነው ያልኳችሁ? ወደፊት ነው የሚያየው እና ወሰደው። እግዚአብሔር በመንፈስ ነው የሚወስደው። ይዞት ሄደ። ወዴት ነው የሚወስደው? ከተማዋ ጋር ነው የሚያየው። ኢን ሪያሊቲ ወደ ከተማዋ በአካል ሄዶ ቢሆን ኖሮ ምንድነው የሚያገኘው? እስቲ የፈረሰ በሉ። የፈረሰ ነው የሚያገኘው። ቅጥር ፈርሷል፣ መቅደስ ፈርሷል፣ ከተማ ፈርሷል። የፈረሰ ነው ማየት ያለበት። እግዚአብሔር የፈረሰ ከተማ አይደለም ያሳየው፣ የተሰራች ከተማ ነው። አሜን። ይሄ ነው ቆራይ ምላጭ። አይገባም እኮ እግዚአብሔር አይኖቻችንን ይክፈተው። በእውነት እግዚአብሔር በዚህ ሰው ላይ ያደረገውን ጸጋ በእኛ ላይ ያፍስሰው። እግዚአብሔር ሲያሳያችሁ ቋንቋችሁ ይቀየራል። ቋንቋችሁ ሰው ያንን ያህል እናንተ ሰማይ ታያላችሁ። በእውነቱ አንዳንዴ ባለ ራእይ አይገባም ለሰው። በእውነት ነው ምላችሁ አይገባም። ይሄ ሰው ተወሰደ። የሚያው የፈረሰ ከተማ አይደለም የተሰራ ከተማ ነው። እና አንድ ሰው አብሮት ነበረ ይላል። እንመልከተው ቀጥሎ ቁጥር 2 ላይ በእግዚአብሔር ራእይ ወደ እስራኤል ምድር አመጣኝ፣ እጅግም በረዘመ ተራራ ላይ አኖረኝ። ከፍ ያለ ተራራ ላይ እንዲታየው እንዲች ብሎ ሲል ከተማዋን ያለ በተለይ ኢየሩሳሌም በተራራ የተከበበች ናት እና እንዲች ብሎ ከተማዋን ያለ ማየት ያለበት እንደ ስጋ ቢሆን የፈረሰ ነው። እግዚአብሔር የሚያሳየውን ተመልከቱ። እግዚአብሔር ያሳየን። አሜን። እንደዚህ አለ። ምን አለ? በእግዚአብሔር ራእይ ወደ እስራኤል ምድር አመጣኝ፣ እጅግም በረዘመ ተራራ ላይ አኖረኝ። በዚያም ላይ በደቡብ ወገን እንደ ከተማ ሆኖ የተሰራ ነገር ነበረ። ወደዚያም አመጣኝ። እነሆም መልኩ እንደ ናስ መልክ የመሰለ አንድ ሰው በዚያ ነበረ። በእጁም የተልባ እግር ገመድና የመለኪያ ዘንግ ነበረ። እርሱም በበሩ አጠገብ ቆሞ ነበር። ይሄ በጣም ከባድ ተረጓጎም ነው። በርግጥ ለሁሉ ሰው ላይገባ ይችላል። ግን እንዲሁ ለመናገር ያህል በጌታ ኢየሱስ ክርስቶስ በብሉይ ኪዳን ማለት ነው ባጭሩ ክርስቶፋኒ ይባላል። በተለይ ብዙ ጊዜ በብሉይ ኪዳን ውስጥ ጌታ ኢየሱስ ክርስቶስ በልዩ አይነት መንገድ በተለይም የእግዚአብሔር መልአክ በሚለው መንገድ ይገለጣል። ይሄ ኋላ የሚመጣው መሲህ ቤተክርስቲያንን ያደሰው መሲህ ነበር የተገናኘው። አሜን። ተገናኘው። ከዛ በኋላ ምን ይዟል? በዚህ የተልባ እግር እንትን ይዟል፣ ገመድ ይዟል። ያው ቃጫ በሉት። ለማጥናት ሞከርኩ። ምንድነው ይሄ ገመድ እያልኩኝ አጠር ያለ መልስ ያገኘሁት ቃጫ። እስቲ ቃጫ በሉ። በቃ እንዲያጥርላችሁ ማለት ነው። ቃጫ ነው ያዙ። ምን ማለት ነው? ገመድ ነው ባጭሩ። ይሄ ማሰሪያ እኛም የተለመደ የምናውቀው ማለት ነው። ሁለተኛው ግን የያዘው ዘንግ ነው፣ የመለኪያ ዘንግ ነው። እኔ እንደዚህ ነው ያልኩት። ትክ እንደዚህ በትኩር ብዬ ያየው ያን ክፍል ደጋግሜ ሳነብ የሰፈሬ ድሮ ማውቃችሁ ፍራሽ አዳሾች መሰለኝ። ፍራሽ አዳሽ ትዝ ይላችኋል። ከዛ በኋላ የሆነ ያለቀለት ፍራሽ ታመጡለታላችሁ። ጥፍጥፍ ብሎ ተኝታችሁ ያደቀቃችሁት ማለት ነው። በፍራሽ አደጋችሁ። ትንሽ እንደው በከተማ አካባቢ ከፍ ካለ በአልጋ ላይ ከሆነ በፍራሽ ተኛላችሁ ወይ ደግሞ መሬት ማንጥፋችሁ ቢሆን። ከዛ በኋላ ምን አለ? ይሄንን እንትኑ ጫርቆን ሂዳችሁ አስፉ ለክቶ ይሰጣችኋል። ሰፊ ቤት ትሄዳላችሁ ወይ የሆነ ሰው ትልካላችሁ። እሱ ነው የሚለካላችሁ። እሱ ያንን ከውስጥ ያለውን ጥጥ በበትሩ ይለዋል። ቡን ይላል። እዛ ውስጥ የነበረ ነገር ሁሉ ቡን ይላል። ቡን። አሜን። እስቲ ቡን በሉ። አሜን። ጠላታችሁን ቡን ያደርገው። አሜን። ክብር ለእግዚአብሔር ይሁን። ቡን ያደርገዋል። ያ የምታውቁት አሁን ከዛ በኋላ እንዲህ ሆኖ አእምሮ ነጭ ሆኖ ይወጣል። ምን ጉድ ነው የምትሉት? ከዛ በኋላ አዲሱን ጨርቅ አምጥቶ ይሰፋላቸዋል። መስፊያ ያለው ትልቅ የሆነ መስፊያ በዛ በቃጫ አይነቱ እንትን ይሰፋዋል። ከሰፋ በኋላ እኔው ተኝቼበት ነው የምትሉት። ፍራሽ አዳሽ የሚባለው ያንን የሞተለት ያለቀለትን ነገር ህይወት ይዘራበታል። ለእናንተ የሚመች አድርጎ ይሰጣቸዋል። ጌታ እዚህ ጋር ያለው መልአክ ከተማ ሲያድስ ነው የሚያሳየው። ከተማውን እንዴት እንደሚያሳምር ነው የሚያሳየው። እንዴት አድርጎ ያንን ከተማ በዘንግ እየለካ አሜን። አይታችኋል። አንዳንድ ጊዜ ቤታችሁ ውስጥ ብዙ ነገሮች ጎድለው ታያላችሁ። የድሮ ቤቶች ታሪክ ነው የማወራው። እንግዲህ ታሪክ እሱ ነውና እኛ ቤት የተሰበሩ ወንበሮች ብዙ አሉ። በጣም ጥሩ የሆነ ስታይላችን ደንበኛ የሆነ ዳንቴል ምናምን ይሰራና የሶፋ ልብስ ተለብሶ ይሸፈናሉ። ወይ አንድ እግሩ ወልቋል። ከዛ ምን የሚደረገው ድንጋይ ይመጣና ምናምን ሸክላ አንቺ ታውቂያለሽ ማለት እናንተ። ከዛ ሰው አያውቅም።
ዛቅም እንደ ወንበር መስሎት ይቀመጣል። አንዳንድ ስቀቀተላላችሁ እንዳይወድቅ። አልጋችሁም እንደሱ ሊሆን ይችላል። እንደዚህ አይነት አልጋ ይኖራችኋላችሁ። ተው አታውት። በቃ ግን ምን ይመጣና ሰው ተስተናግዶ ይሄዳል። የተሰበረ ወንበር ላይ የተሰበሩ ብዙ ነገሮች ያሉበት ነገር። ይሄ ጌታ ግን ይመጣል። አሜን። ያድሳል። እስቲ በሉ የተሰበረውን ይጠግናል። አሜን ሃሌሉያ። ክብር ለእርሱ ይሁን። ይምጣ ብቻ እሱ ይለካ። በሩአችሁን ክፈቱና ለካ በሉት። አሜን። እሱ ይለካ። በቃ ያንንም ለካ አለው። እስቲ እንመልከት፣ ምን እንደለካ እንመልከት። በጣም የሚገርም። ከዛ በኋላ የሆነውን ነገር ታላችሁ። ቶሎ ብለን መጀመሪያው ምዕራፍ 40 ከቁጥር 5 ጀምራችሁ የለካውን ነገር ታላችሁ። በጣም ደስ ይለኛል። መጀመሪያ እዛ ጋር አንድ መዝለል የሌለብኝ ነገር አለ። በጣም ኢምፖርታንት፣ በተለይ ለአገልጋዮች፣ በተለይ ለባለ ራእዮች የሚያስፈልግ ቁጥር 4 ላይ እንመለስ አንድ ጊዜ። በጣም ኢምፖርታንት ነው። ከይቅርታ ጋር ቁጥር 4 ላይ እንመለስ። በጣም የሚያስፈልግ ነገር። ይሄ ሰው ወይም ደግሞ እሱ እንደ መልአክ ራሱን የገለጠው ጌታ ኢየሱስ ክርስቶስ እንደዚህ ይለዋል። ይሄ ለኛ በጣም ያሳስበናል። በተለይም እግዚአብሔር የሚያሳየንን ስናይ እነዚህ 3 ነገሮች ቁጥር 4 ተመልከቱ። ሰውየውም የሰው ልጅ ሆይ ይህን አሳይ ዘንድ አንተ ወደዚህ ተመርተሃልና 3 ነገሮች ያዟቸው በማስታወሻችሁ። በዓይንህ እይ፣ በጆሮህ ስማ፣ በማሳይም ሁሉ ላይ ምን አድርግ። በእናታችሁ በእግዚአብሔር ጻፉት፣ በሆነ ጻፉት፣ በእግዚአብሔር ጻፉት፣ ያዙት። እግዚአብሔርን የሚሰማ ጆሮ ይስጠን። እግዚአብሔርን የሚያይ ዓይን ይስጠን። ወገኖቼ ሆይ በዚህ ዘመን እግዚአብሔር እንዳያልፈን የምንጸልየው እነዚህ 3 ነገሮች ናቸው። ትዝ ይላችኋል ባለፈው ዓመት ፓስተራችን ሲናገር የማስተዋል ዓመት የሚል ነበር። እኔ ከመጀመሪያው ከመጣሁበት ጊዜ ጀምሮ ይዣቸዋለሁ። የምስጋና ዓመት፣ የምህረት ዓመት፣ የማስተዋል ዓመት፣ የሪስቶሬሽን ዓመት። አሜን ነው። እግዚአብሔር እየተናገረን ነው። አሜን። ምንድነው ያለው? መጀመሪያው ነገር ምንድነው ያለው? የማሳይህን በደንብ እንበል። ሁለተኛ ምነግርህን ነገር በደንብ እንበለው፣ አድምጥ። በሶስተኛ ደረጃ ምን አለ? የሰማኸውን ያየው ነገር ላይ ልብህን ምን አድርግ? አኑር። እስቲ ቀስ ብላችሁ እጆቻችሁን አንሱ። እንደዚህ ጌታ ሆይ በሉት። አንተ የምታሳየኝን እንዳይ፣ አንተ የምታሰማኝን እንድሰማ፣ አንተ እንዳስተውል የምትፈልገውን እንዳስተውል እርዳኝ። አሜን። በዚህ አይለፈን ጌታ። አሜን። ብዙዎች ይሄን ያልፋ። እግዚአብሔር ምን አለ? ሕዝቤ መስማት አቅቶታል። እውነቴን ነው የምላችሁ። እግዚአብሔር ደግሞ እንደዚህ ነው የሚለው አይደለም? እግዚአብሔር የተናገረውን አለመስማት ከራሳችን ጋር እንዲዋሃድ ካልሆነ አይጠቅማቸውም አይደለም? እግዚአብሔር ቃል ወደኛ ሲመጣ እንድንሰማ እንድናይ ጌታ ይርዳል። ይሄን ኢምፖርታንት ነገር ሳልነግራችሁ እንዳላልፍ ብዬ ነው። እንመልከታቸው የታደሱትን ነገሮች። የመጀመሪያው ምዕራፍ 40 ከቁጥር 5 ጀምራችሁ የምትመለከቷቸው ናቸው እስከ ምዕራፍ 42 ድረስ 3 ነገሮች። የመጀመሪያው የቤተ መቅደስ ቅጥርና በረንዳው ተለካ። ሁለተኛው ምዕራፍ 41 ላይ ቅድስተ ቅዱሳኑ ተለካ። እናንተ ማስታወሻ ለመያዝ ለራሳችሁ ማጥናት ከፈለጋችሁ የተወሰኑትን ክፍል ወደ ታች ልነግራችሁ ይችላል፣ ለእናንተ ለማጥናት እንድትችሉ ማለት ነው። የመጀመሪያው ነገር ምዕራፍ 40 ላይ ያለው ቅጥሩን በማደስ የተነገረው ነው። ይሄ ምናልባት ለእናንተ እንዲጠቅማችሁ ቁጥር 1ን ቁጥር 5ን እንደዚሁም ደግሞ ወረድ ብላችሁ ከፈለጋችሁ ደግሞ እንድታዩት ቁጥር 13 ጀምሮ ወደ ታች ማየት ትችላላችሁ። እነዚህ ቅጥሩን እንዴት እንደሚያድስ በዙሪያው ያሉትን ደጀ ሰላሙን ሁሉ እንዴት እንደሚያድስ የሚያሳዩ ናቸው። ከዛ ወረድ ብላችሁ 48 እና 49ን መጨመር ይችላላችሁ ለማስታወሻ ለምትይዙ ሰዎች ማለት ነው። ሁለተኛው ደግሞ ምዕራፍ 42 ላይ ነው። ዕቃ ቤቱን አደሰ፣ መቅደሱን አደሰ 41 ላይ ቁጥር 1 ላይ ራሱ ይጀምራል። እንደዚህ ነው የሚናገረው። ቁጥር 1 ሲናገር እንደዚህ አለ፣ ወደ መቅደስ አገባኝ፣ የግንቡንም አዕማድ ወርድ በዚህ ወገን 6 ክንድ በዚያ ወገን 6 ክንድ አድርጎ ምን አለ ይላል። እስቲ ለካ በሉ። ለካውን የመለካት ጊዜ ነው፣ እየለካ ነው። ይሄንን ትመለከታላችሁ። ወደ መቅደስ ቀጥሎ ባሉት ክፍሎች ላይ አብዛኛው ትኩረት አድርጎ የሚናገረው የመቅደስ መታደስ ነው። መቅደሱ ሲለካ ነው። ሶስተኛው የዕቃ ቤቶች ቁጥር 1 ላይ ምዕራፍ 42 በግቢ ወዳለው ዕቃ ቤት አገባኝ። ወረድ ብላችሁ ስታዩ
በግቢ ወዳለው ዕቃ ቤት አገባ። ይሄ አገልጋዮች የሚገለገሉበት ቤት ነው። አገልጋዮች ለእግዚአብሔር አገልግሎት የሚዘጋጁበት ቤት ነው። እና ይሄንን ዕቃ ቤቱን ሁሉ ምን አለ ይላል? ምን አለው? ለካው። እንደገናም ደግሞ ወደ ምዕራፍ 43 ላይ ነው። ምዕራፍ 43 ላይ ስትመጡ አንድ በጣም የሚደንቅ ቃል ይናገራል። ከቁጥር 1 ጀምረን እንመልከተው። ቁጥር 1 ላይ በውጭም አደባባይ በሰሜን መንገድ አወጣኝ፣ በልዩም ስፍራ አንጻር በሰሜን በኩል ባለው ግቢ ፊት ለፊት ወዳለው ዕቃ ቤት አገባኝ። 100 ክንድም 43 ቁጥር 4 ላይ የእግዚአብሔርም ክብር ወደ ምስራቅ በሚመለከት በር ወደ መቅደሱ ገባ፣ መንፈሱም አነሳኝ፣ ወደ ውስጠኛውም አደባባይ አገባኝ። እነሆም የእግዚአብሔር ክብር መቅደሱን ምን ብሎት ነበር? እስቲ ሞልቶት ነበር በሉ። ልብ አድርጉ። ቁጥር ምዕራፍ 10 ላይ ሄዳችሁ ትመለከቱ። ሕዝቅኤል የእግዚአብሔር ክብር ከእስራኤል እንዴት እንደለቀቀ ድራማቲክ በሆነ መንገድ ሲገልጥ ታያላችሁ። በጣም ድራማቲክ በሆነ መንገድ ይሄ የእግዚአብሔር ክብር ከእስራኤል የለቀቀው ከኃጢአታቸው የተነሳ ከበደላቸው የተነሳ ነው። ነገር ግን እዚህ ምዕራፍ ላይ ምዕራፍ 43 ላይ ግን የእግዚአብሔር ክብር እንደገና ወደ ቤቱ ሲመጣ ታያላችሁ። እግዚአብሔር ተመልሶ መጣ ይላል። እኔን ምን አደረገኝ ይላል? እስቲ አነሳኝ በሉ። አነሳኝ፣ ክብሩ መቅደሱን ሞላው ይላል። ለምን? እየታደሰ ስለሆነ። ከዚህ በኋላ ባሉት ጊዜያቶች ውስጥ በዚህ መቅደስ መታደስ ውስጥ የእግዚአብሔር ክብር ወደ ቤቱ ሲመለስና መንጻት ሲሆን ታያላችሁ። መንጻት ብላችሁ ጻፉ። ቁጥር 5 እና ቁጥር 27 ላይ የእግዚአብሔር ክብር ሲመጣ ይቀድሰናል። ባለፈው ሳምንት እንደተማርነው እግዚአብሔር ክብር በሚመጣ ጊዜ ልዩነት ይሆናል። ከኃጢአት እንላቀቃለን፣ ያነጻናል፣ ይፈውሰናል። ኃጢአታችንን ከላያችን ላይ ያደቀዋል፣ ያቃጥለዋል። አሜን። ይሄ የእግዚአብሔር ክብር ስራ ነው። ክብሩ ሲመጣ ሰው በፊቱ መሆን አይችልም። ማንነት ይወድቃል፣ ስጋ ይገዛል። አሜን። ጠላት ይሸሻል። አሜን። ለምን? የእግዚአብሔር ክብር ሲመጣ። ስለዚህ የእግዚአብሔር ክብር በሚመጣ ጊዜ ትልቁ ነገር ይቀድሰናል። ስለዚህ ህዝቡን ምን አረጋቸው ይላል? ሲቀደሳቸው በሉ። ቀደሳቸው። የቅድስና ዘይት መጣ። ከዛም በኋላ ደግሞ ቁጥር 44 ላይ ነው እግዚአብሔር ስርዓቱን ያድሳል። አሜን ነው። ስርዓቱ ሲታደስ ታላችሁ። ምዕራፍ 44 ቁጥር 4 ጀምረን በሰሜኑ በር መንገድ በቤቱ ፊት አመጣኝ፣ እኔም አየሁ፣ እነሆም የእግዚአብሔር ክብር የእግዚአብሔር ቤት ሞልቶት ነበረ። እኔም በግንባሬ ተደፋሁ። እግዚአብሔርም እንዲህ አለኝ፣ የሰው ልጅ ሆይ ልብ አድርግ፣ ስለ እግዚአብሔር ቤት ሥርዓትና ሕግ ሁሉ የምናገረን ሁሉ በዓይንህ ተመልከት፣ በጆሮም ስማ። የቤቱን መግቢያ የመቅደሱን መውጫ ሁሉ ልብህ አድርጋል። እግዚአብሔር ሥርዓቱን ያድሳል። እንደገና ይከበራል። አሜን። እንደገና ቃሉ በእኛ ላይ ይነግሳል። ስለዚህ ምን እንደሆነ ቅድስና ሲመጣ እግዚአብሔርን ማክበር ይመጣል። እግዚአብሔርን መፍራት ይመጣል። በሕጉ መመላለስ ይመጣል። እግዚአብሔር የሚናገረው ነገር አይቀልብንም። የእግዚአብሔር ክብር ለዘላለም የተባረከ ይሁን። ክብር ለእርሱ ይሁን። አሜን። እግዚአብሔር ቤቱን ያስከብራል። ይፈራል ቤቱ። አሜን። ሰው ወደ እግዚአብሔር መቅረብ ይፈራል፣ ስርዓቱን ያከብራል። አሁን በዚህ ዘመን ምንድነው የሆነው? ሰው እግዚአብሔርን ስለማይፈራ ወገኖቼ የእግዚአብሔርን ቃል ይዛችሁ በእግዚአብሔር ሰውን መውቀስና መቆጣት እንኳን እስከማትችሉ ድረስ ደርሰናል። ለምን? ምክንያቱም ሰው የእግዚአብሔርን ቃል አያከብርም፣ እግዚአብሔርን ስርዓት አያከብርም። ይሄ በውጭ ባሉ ሰዎች ብቻ እንዳመስላችሁ በቤት ውስጥ በራሱም ቤት ያሉ በዓለም ዙሪያ በቤተ ክርስቲያን በቤተ ክርስቲያናት የሚታይ ነው። ነገር ግን ይሄ ተሐድሶ ሲመጣ የእግዚአብሔር ቃል ይከበራል። ሰው እግዚአብሔርን ቃሉን ይፈራዋል። ቃሉን አደሰ እግዚአብሔር። እስከ መጨረሻው ስታዩ ይሄን ታገኛላችሁ። ለምትጽፉ ሰዎች ቁጥር 21ን ጨምሩ። ቁጥር 8ን 5 እና 8ን 4 5 8 ማለት ነው። ክብር ለእርሱ ይሁን። አሜን። እንደዚሁም ቁጥር ምዕራፍ 45 ላይ ክብር ለጌታ ይሁን። ርስት ይታደላል። እግዚአብሔር ርስትን ሁሉ አከፋፍሎ ሰጣቸው። ቁጥር 6 ላይ ምዕራፍ 45 ላይ ነው። ቁጥር 6 ላይ እንደዚህ ላይ ከቁጥር 1 ልጀምር። ርስትንም አድርጋችሁ ምድርን በዕጣ በምታካፍሉት ጊዜ ከምድር የተቀደሰውን ዕጣ ክፍል መባ አድርጋችሁ ወደ እግዚአብሔር ታቀርባላችሁ። እግዚአብሔር ርስት ይሰጣቸዋል። እነርሱ ለእግዚአብሔር መስዋዕታቸውን ያቀርባሉ፣ በኩራታቸውን ያመጣሉ፣ አስራታቸውን ይሰጣሉ። አሜን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ባለ ርስት አደረጋችሁ።
ይሄ ነው ከተማይቷ ስትታደስ እግዚአብሔር የሰዎችን ቤት ያድሳል። መኖሪያ ቤት ይታደሳል። ትዳር ይታደሳል። እስቲ አሜን በሉ። እግዚአብሔር ቤተክርስቲያንን ሲያድስ ያንቺ ቤት ይታደሳል። ያንተ ቤት ይታደሳል። ወገኖቼ እንደሱ ነው። እግዚአብሔር ቤትን ሲባርክ ቤተክርስቲያንን ይባርካል። እግዚአብሔር ህብረታችንን ሲባርክ ቤትህን ይባርካል። አሜን። እግዚአብሔር ርስትህን ይባርካል። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ይህንን አደረገ። ርስታቸውን ባረከላቸው። ቁጥር 27ንም አንብቡ ጨምራችሁ። ቁጥር 6:21 ይቅርታ፣ ቁጥር 6 እንደዚሁም ቁጥር 21ን ጨምሩ። ምዕራፍ 46 ላይ እግዚአብሔር ሰንበትን ይባርካል። አሜን ነው። እስቲ ጮክ ብላችሁ አሜን በሉ። ሰንበትን ይባርካል። ወገኖቼ እኔ አንድ ላለው ድሮ ጀምሬ የምለው ነገር ነው፣ ግን በአክብሮት ነው የምለው። እግዚአብሔር ሰንበታችሁን እንድታከብሩ ይርዳችሁ። በእውነት በተለያየ መንገድ ሰንበት ይወሰዳል። በተለይ እዚያ አገር ላይ ወገኖቼ ሆይ እግዚአብሔርን የምታመልኩበትን ጊዜ አትደራደሩበት። እንዲያውም ጸልዩ፣ እግዚአብሔር ይረዳችኋል። በተለያየ መንገድ ሰው ሰንበት ሊመጣ ላይችል ይችላል። እግዚአብሔርን ለማምለክ ላይችል ይችላል። ይሄ ሰንበት ማለት በእኛ በተለይ ለአዲስ ኪዳን በክርስቶስ ለዳኑ ሰዎች የትንሣኤው ቀን እሁድ ነው። በዚህ ቀን መተን ጌታ እንድናመልክ ይላል። ስንት ቀን ይዘጋል ይላል? 6 ቀን ይዘጋና በሰባተኛው ቀን ምን ይላል? ይከፈታል። ሁሉ ትቶ ስራውን ትቶ ወደ ማን ይመጣል ይላል? ወደ እግዚአብሔር ይመጣል። በአንድነትም ያከብሩታል። ሰንበትን አክብር ብሏል እግዚአብሔር። በሉት አጠግባችሁ ሰንበት አክብር በሉት። ሰንበት ሱቅ አትሄድ በሉት። ላውንድሪ አታርግ በሉት። እውነት ነው። በቃ ሰንበት ለእግዚአብሔር ስጥ በሉት። ክብር ለእግዚአብሔር ይሁን። እግዚአብሔር በስራ ዓለም ውስጥ በመገደድ ሁኔታ ውስጥ በተለያየ መንገድ ብትሰሩ ካልሆነ በስተቀር ወገኖቼ እግዚአብሔር ሰንበትን እንድናከብር ይፈልጋል። በትናንሽ ነገር ሰንበትን አሳልፋችሁ አትስጡ። የእግዚአብሔር የተቀደሰ ቀን ነውና ስለ ጌታ ክብርን እንሰጣለን። እንኳን ጌታ ሰጠን። ደስ አይልም? ይህን ሰንበት ስለሰጠን አይደል? ይሄው ደስ አንልም? ተሰብስበን እንደ እግዚአብሔር ሕዝብ እግዚአብሔር በመቅደሱ አለ ብለን የምንለው፣ እግዚአብሔር እረኛዬ ነው የምንለው፣ እርሱን ከፍ የምናደርገው የምንዘምርለት። አሜን። ሁሉን ጥለን እኮ አንድ ቀን በሰማይ ቤት እንዲህ ነው የምንሆነው። አሜን። ከነገር ሁሉ ከቋንቋ ሁሉ ዋጅቶ የእሱ ልጆች ያደረገን ሌላ ስራ የለንም። እርሱን እናመልከዋለን። ሰንበታችን ኢየሱስ፣ ሰንበታችን ኢየሱስ። ይሄንን አትተው፣ አሳልፋችሁ አትስጡ። እግዚአብሔር ሲያድስህ ሰንበትህ ይታደሳል። አሜን ነው። እግዚአብሔርን የምናመልክበት የምናገለግልበትን ጊዜ እናከብራለን። እስቲ አሜን በሉ። እናከብራለን። የመጨረሻው ላይ ምዕራፍ 47 ብለን ከዛ በኋላ የመጨረሻው ምዕራፍ በጣም በሚገርም ሁኔታ እንጨርሳለን። ክብር ለጌታ ይሁን። 47 እንደዚህ ነው የሚለው ሰንበትን በማክበር ቁጥር 1 3 እና 27ን ያዙት። ቁጥር 1 3 27 እዚህ ላይ ደግሞ ምዕራፍ 47 ላይ እንደዚህ እንመለከታለን። ቁጥር 2 ላይ እንመልከት። መጀመሪያ ምን እንደሚታደስ ስለሚነግር ከቁጥር 1 ጀምሮ ወደ መቅደሱ መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣል። እስቲ አሜን። ይህ ክፍል በጣም ይደንቀኛል። ደግሞ የሚናገረው የህይወት ውሃ ምንጭ እኮ ነው የሚለው። የህይወት ውሃ ምንጭ ይፈልቃል ከመቅደሱ በሉ። እስቲ ከመቅደሱ በሉ። ከመቅደሱ ውሃ ይፈልቃል። ሰዎች በዛ ውስጥ ይፈወሳሉ፣ ህይወት ያገኛሉ ይላል። አሜን። ከተማዋን ሁሉ ይወርሳታል ይላል። ይሄ ውሃ ይፈልቃል። እግዚአብሔር ያደሳት ቤተክርስቲያን ምንጭ ታፈልቃለች። የፈውስ ምንጭ፣ የበረከት ምንጭ፣ በብዙ የተያዙ ሰዎች ከስራት የሚፈታ ምንጭ። አሜን። ውሃ ይፈልቅባታል ይላል። ክብር ለማን ይሁን? ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይሄን ምንጭ አንብቡት ቤታችሁ ስትሆኑ። ቁጥር 8ን ጨምራችሁ አንብቡ። ቁጥር 9ን ጨምራችሁ አንብቡት። በጣም ትደነቃል። 8 ቶሎ ብዬ ላንብብ። እርሱ እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩ ወደ ረሰረሰው ውሃ በገባ ጊዜ፣ ረከሰው ውሃ በገባ ጊዜ ውሃው ምን ይላል? አያችሁ፣ ወደ ውሃ እንኳን ገብቶ ውሃ ይፈውሳል። የሆነ የተመረዘ ውሃ ጋር ሲቀላቀል እኮ መርዝ ተደምሮ መርዝ ነው የሚሆነው። ይሄኛው ግን የተመረዘውን ይፈውሳል። ክብር ለጌታ ይሁን። ከናንተ ቤት የሚወጣ ሃሌሉያ፣ ከአንቺ ቤት የሚወጣ ከዚህ የሚወጣ ውሃ ብዙዎችን ይፈውሳቸዋል። ክብር ለጌታ ይሁን። ይሄ ምንጭ ይፈልቃል። እንዴት? እግዚአብሔር ከተማችንን ሲያድስ። ከተማ ሲያድስ ውሃችን ይፈወሳል። ወረድ ብዬ ልቀጥል። ቁጥር 9 ላይ ሕያው ነፍስም ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራሉ።
ይህም ውሃ በዚያ ስለደረሰ አሳዎች እጅግ ይበዛሉ፣ የባህሩም ውሃ ይፈወሳል። ወንዙ በሚመጣበት ያለው ሁሉ በምን ይኖራል? እስቲ በሉት፣ በሕይወት ይኖራል። ክብር ለጌታ ይሁን። ለምን? እግዚአብሔር ከተማዋን አድሷታልና ስሙ የተባረከ ይሁን። እንደዚህ በሉ። አሁን ውሃ እናውቃለን አይደለም? ውሃ ለሕይወት ይጠቅማል፣ እንጠጣለን። ግን የኛ የጠጣ ነው በክርስቶስ ያገኘነው ውሃ ሕይወት ያለው ውሃ ነው። ለዘላለም እንዳንጠማ የሚያደርግ ውሃ ነው። ይሄ ውሃ ከውስጣችሁ ምን ይላል አለ? ይፈልቃል። ይፈልቃል ምን ማለት ነው? ለሌሎች ይተርፋል። ሌሎች ከዚህ ውሃ ይጠጣሉ፣ ይፈወሳሉ፣ ይድናሉ። እግዚአብሔር ውሃን ከዚህች ከተማ ያወጣል። ሃሌሉያ። የመጨረሻው ምዕራፍ 48 ነው። እግዚአብሔር ከተማን ያድሳል። እስቲ አሜን በሉ። ከተማን ያድሳል። አሜን። አትላንታን ያድሳል። እግዚአብሔር ጆርጂያን ያድሳል። እግዚአብሔር ከዚህ ቤት የሚወጣውን በመንደራችን ወስዶ ያድሳል። ሰፈርሽ ይታደሳል፣ ጎረቤትህ ይታደሳል። አሜን። ይሄ ትልቁ የመጠቅለያው እድሳት ነው። ተመልከቱ፣ ከምዕራፍ 40 ጀምሮ እስከ ምዕራፍ 48 ድረስ ይሄ ሰው ራእይ ነው የሚያየው። እግዚአብሔር እንዴት አድርጎ እንደሚያድስ፣ የሰው ህይወት እንዴት እንደሚታደስ፣ መቅደስ እንደሚታደስ፣ ጓዳ እንደሚታደስ፣ ቤት እንደሚታደስ፣ ኑሮ እንደሚታደስ፣ ህይወት እንደሚታደስ፣ ትዳር እንደሚታደስ፣ ከተማ እንደሚታደስ። እግዚአብሔር የተባረከ ይሁን። እግዚአብሔር ሲመጣ ወገኖች ሆይ እኛ በራችንን ከፍተን በማስተዋል ስንመለከት፣ በማስተዋል ስናደምጥ፣ በማስተዋል ወደ ልባችን ስናመጣው ይሄ ጌታ ነገራችንን ያድሳል። እስቲ ክብር ለጌታ ስጡ። አሜን አሜን። ስም ልሰጣችሁ ነው እንግዲህ። እግዚአብሔር የተባረከው። ደስ ይለኛል ስም መስጠት። ሃሌሉያ ሃሌሉያ። ዛሬ ዕብራይስጥ ስም ነው የምሰጣችሁ። ያህዌ ሻማህ ብያቸዋለሁ። ምን ማለት እንደሆነ የመጨረሻው ቁጥር ላይ እንመልከቱ። ነው አብረን 48 የመጨረሻው ላይ ክብር ለጌታ ይሁን። እንደዚህ ይላል። ትንሽ ከፍ ብለን አንብበው ከ30 ጀምሮ። የከተማይቱ መውጫ እነዚህ ናቸው። በሰሜን ወገን ልኩ 4500 ክንድ ነው። የከተማይቱን በሮች እንደ እስራኤል ነገዶች ስም ይሆናሉ። በሰሜን በኩል አንዱም የሌዊ በር ሶስተኛውን በሮች ይሆናሉ። በምስራቁም ወገን 4500 ክንድ ቅርታ እንትኑ አላስነብባ ሌላው ይቅርታ ተባርኬ ነው። እሺ ከበለ ጌታ ቁጥር 32 ላይ በምስራቁም ወገን 4500 ክንድ። ከዛም ደግሞ ሶስትም በሮች አሉ። አንዱ የዮሴፍ በር፣ አንዱም የብንያም በር፣ አንዱም የዳን በር ነው። በደቡብም ወገን ልኩ 4500 ክንድ ሶስት በሮች አሉ። አንዱ የስምዖን በር፣ አንዱም የይሳኮር በር፣ አንዱም የዛብሎን በር ነው። በምዕራቡም ወገን ልኩ 4500 ክንድ ሶስትም በሮች አሉ። አንዱ የጋድ በር ነው፣ አንዱ የአሴር በር ነው፣ አንዱ የነፍታሌም በር ነው። ተመልከቱ፣ በሮቻችሁን አስቡ። የያንዳንዱን ብሔር የያንዳንዱን ነገድ ስም ይጠራል። 12 በሮችን ነው የሚናገረው። በነገራችን ላይ ይሄ መልእክት በጣም ያለፈ ነው። ይሄ ያየው መታደስ፣ ይሄ የሚያየው መቅደስ፣ ሕዝቅኤል የሚያየው መቅደስ እነ ዘሩባቤል ሄደው ከሰሩት መቅደስ የሚያልፍ ነው። አንዳንዶች ሲናገሩ ይሄ በሺው ዓመት ጊዜ ጌታ ኢየሱስ ክርስቶስ መጥቶ በምድር ሲነግስ እስራኤልን ከጠፉበት ሁሉ ሲሰበስብ የምትሰራው መቅደስ ነው ይላሉ። ከዛ ደግሞ ያልፍና ደግሞ ኢየሩሳሌምን በትንቢት የገለጣት ነው ይላል። ምክንያቱም እነዚህ በሮች በ12 ደረጃ የተጠቀሱት ምዕራፍ 21 ላይ ነው። እስቲ አንዴ እዛ ጋር እንምጣ ከመዝጋታችሁ ፊት ቶሎ ብላችሁ ነው ይሄን ያዙና የራእይን ተመልከቱ። ራእይ ላይ እንምጣ። ምን ያህል ይሄ ክፍል ከዛ ጋር እንደሚያዝ ላሳያችሁ። ራእይ ላይ ምዕራፍ 21 ላይ ክብር ለእግዚአብሔር ይሁን። ይሄ ምዕራፍ 21 ላይ ራእይን በምትመለከቱበት ጊዜ በጣም የሚገርመው ከቁጥር የተወሰኑትን ቁጥሮች እንመለከታለን። እዛ ላይ ያሉትን ማለት ነው። መቅደሱ በሚታደስበት ጊዜ የእግዚአብሔር መቅደስ በሚታደስበት ጊዜ የሆኑትን ክንውኖች እዛ ጋር በድጋሚ ያሳየናል ማለት ነው። ራእይ 21 ላይ እንመልከተው።
አዲስ ሰማይ አዲስ ምድርም አየሁ። ፊተኛው ሰማይ ፊተኛው ምድር አልፏልና ባህርም ወደፊት የለም። ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምጽ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱ ጋር ምን ይላል? ያድራል። እነሱ ምን ይሆናሉ? ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችን ሁሉ ከዓይኖቻቸው ያብሳል። ይሄ እግዚአብሔር ከነሱ ጋር እንደሚሆን በኋላ የምንዘጋበት ያህዌ ሻማ ያልኳቸው ነው። እግዚአብሔር በዛ አለ ማለት ነው። ከዛ ደግሞ ቁጥር 15 ላይ ነው። ወደ 15 ላይ እንመልከት። እንደዚህ ይላል ቁጥር 15 ላይ የተናገረኝም ከተማይቱን ደጆቿን ቅጥሯን ይለካ ዘንድ የወርቅ ዘንግ ነበረው። ከተማይቱም 4 ማዕዘን ነበራት፣ ርዝመቷም እንደ ስፋቷ ልክ ነበረ። ከተማይቱም በዘንግ ለካት። ተመልከቱ። ከዛ 12,000 ምዕራፍ ሆነች። ርዝመቷም ስፋቷም ከፍታዋም ትክክል ነው። ቅጥሮቿንም ለካ 144 ክንድ በሰውም ልክ እርሱ በመላእክ ልክ። ቅጥሯም እንዲህ ያለ ይቀጥላል። ከዛ በኋላ የሚለው 12 በሮች አሏት ይላል። 4 ማዕዘን ነበረች ይላል። እነዚህ ደግሞ መታሰቢያ የሚሆን ለሐዋርያት ደግሞ ለ12ቱ የሚሆን ደግሞ ታወሮች አሉ ይላል። እዛ ጋር ምልክቶች አሉ ይላል። እንደዚህ ነገሮች ታገኛላችሁ። ቁጥር 12 ላይ ነው። ወደ ላይ አንዴ ልመልሳችሁ። ታላቅና ረጅም ቅጥር ነበራት፣ 12ም ደጆች ነበሯት። በደጁም 12 መላእክት ቆሙ። የ12ቱም የእስራኤል ልጆች ነገዶች ስሞች ምን ብለውባቸው ነበር? ተጽፎባቸው ነበር። ተመልከቱ። እነዚህን በደንብ ቤታችሁ አንብባችሁ። ይሄ እዚህ ቦታ ላይ የተመለከተው ሕዝቅኤል የምትመጣው አዲሲቷን ኢየሩሳሌምን ጭምር የገለጠበት ነው ማለት ነው። እንደዚሁም ደግሞ እኛን ደግሞ በክርስቶስ የዳነውን የሚገልጥ ነው። ምክንያቱም በእኛ በመካከላችን ያለ ጌታ ኢየሱስ ክርስቶስ ማን ነው ስሙ? እስቲ አማኑኤል በሉ። አማኑኤል። እርሱ ከማን ጋር ነው? ከኛ ጋር ነው። እግዚአብሔር ከኛ ጋር። ይሄ ጌታ ያሳየው ይሄ መልአክ ሆኖ ይሄንን ሕዝቅኤልን እየዞረ ያሳየው መልአክ ሆኖ የተገለጠው ጌታ ኢየሱስ ክርስቶስ ለኛ ደግሞ አዳኛችን ነው። በመካከላችን አደረ፣ ሕዝቡ ሆነን። አሜን። ያድሰናል ማለት ይሄ ነው። እንመለስ፣ ሕዝቅኤል ላይ እንመለስ። ክብር ለእግዚአብሔር ይሁን። ሕዝቅኤል ምዕራፍ 48 ላይ የመጨረሻው ሐሳብ እናገራለሁ። ክብር ለጌታ ይሁን። 48 መጨረሻ ላይ የመጨረሻው ምዕራፍ እንደዚህ ነው የሚለው። ቁጥር 34 ላይ እንጀምር። በምዕራቡም ወገን ልኩ 4500 ክንድ 3 በሮች አሉ። አንዱ የጋድ በር፣ አንዱም የአሴር በር፣ አንዱም የንፍታሌም በር ነው። ዙሪያውም 18,000 ክንድ ይሆናል። ከዚያን ቀን ጀምሮ የከተማይቱ ስም ምን ይባላል አለ? እግዚአብሔር በዛ አለ ተብሎ ይጠራል። እስቲ እንበላ አንድ ላይ እግዚአብሔር በዛ አለ ተብሎ። ይሄ ነው ያህዌ ሻማ ማለት። ከዛ ጊዜ በኋላ የከተማዋ ስም ይቀየራል። ስሙ ምን ተብሎ ይጠራል? እግዚአብሔር በዛ አለ ይባላል። አሁን ሰዎች ወደ ቤታችሁ ይመጣሉ። ሰዎች ወደ ቤታችሁ ሲመጡ ቅድም እንዳልኳችሁ የተሰበረ ነገር አለ፣ ምናልባት የጎደለ ነገር አለ። ሰዎች ግን ያንን አይደለም የሚያዩት። ሲወጡ ምን ነው የሚሉት? እግዚአብሔር በዚህ አለ ይላል። ምናልባት የሞላ ነገር በቤታችሁ ሊኖር ይችላል። በጣም ጥሩ ነገር ሊኖር ይችላል። ሰዎች እሱ አይደለም የሚያስደንቃቸው ቤታችሁ መተው ያዩት እግዚአብሔር ነው። በዚህ ስፍራ ይመጣሉ ሰዎች፣ ማን አለ ይላሉ? እግዚአብሔር አለ ይላሉ። ሰዎች ወደ ከተማችን ይመጣሉ፣ ማን አለ ይላሉ? እግዚአብሔር አለ ይላሉ። ሰዎች ወደ ሰፈራችሁ ይመጣሉ፣ ማን አለ ይላሉ? እግዚአብሔር አለ ይላሉ። እግዚአብሔር አለ ተብሎ ይጠራል። እግዚአብሔር ከተማችንን ስሟን ይቀይራታል። ከክብሩ የተነሳ ታድሶ ማለት ወገኖች እግዚአብሔር ያድሰናል ማለት እግዚአብሔር በመካከላችን ይከብራል ማለት ነው። የእግዚአብሔር ክብር እንደገና ይመጣል። መቀደስ ይሆናል፣ መነሳት ይሆናል፣ መታደስ ይሆናል። ቀኝ እጃችሁን አንሱ። እግዚአብሔር ሆይ በሉ። ዛሬ የቤቴ ስም ይቀየር። ዛሬ አገልግሎቴ ስም ይቀየር። ዛሬ ጌታው የህብረቴ ስም ይቀየር። እግዚአብሔር በዛ አለ ይባል። ወገኖች በእናንተ ቤት ውስጥ ሰዎች ሲመጡ ተፈውሰው ይወጣሉ። ባዶ ማድጋ ያዙ ተሞልተው ይወጣሉ። በረከት ተሰጥቷቸው ይወጣሉ። ቀንበራቸው ተሰብሮ ይወጣሉ። በዚህ ስፍራ ላይ እግዚአብሔር ይመጣል፣ ታላቅ ክብሩን ይገልጣል። እንደዚህ ተብሎ ይጻፋል። ያህዌ ሻማ ይባላል።
እግዚአብሔር በዛ አለ ይባላል። ሬካሾራ ማክራት ተነስተን እንጸልያለን። እግዚአብሔር ሆይ ና በቤቴ በሉት፣ ና አድሰኝ በሉት፣ ና ስራኝ በሉት። ፍቀዱለት። ቤትህን ይለካ እግዚአብሔር፣ ኑሯችንን ይለካ እግዚአብሔር፣ ይቀድሰው እግዚአብሔር፣ እንደገና ይስራው እግዚአብሔር፣ ምንጭ ያፍልቅበት እግዚአብሔር፣ እንደገና ያንሳን እግዚአብሔር፣ እንደገና ያቆምሽ እግዚአብሔር፣ እንደገና ፊቱን ይመልስልህ እግዚአብሔር፣ ሰማዩ ይከፈትልህ፣ በረከት ይውረድልህ፣ ታላቅ የሆነ እግዚአብሔር ክብር ያገኘሽ። ሬካሶራ ባጃና ማዲያ ናበሉት። ስማችሁ ይቀየር፣ የተፍገመገመው ማንነታችን ይቀየር። ያህዌ ያሻማ ይሆነልን፣ እግዚአብሔር በዛ አለ ይሆነልን። ጸልዩ። ጥቂት ጊዜ ሰጣችኋለሁ። ሃሬ ማካቦሴሬ ቤቻና ማዲያ ቦሴሬ ቦዲያ የከተማችንን ስም ይቀይር እግዚአብሔር። ወደዚህ ከተማ ታላቅ ክብር ይምጣ ወገኖቼ። ሰዎች ወደዚህ መጥተው የእግዚአብሔርን ክብር አግኝተው ይመለሱ። እንደዚህ እንላለን፣ ያህዌ ሻማ ይሆንልኝ በሉ። ሃሌሉያ 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 ሃሌሉያ። ና አድሰኝ በሉት ጌታ። ዛሬ መነሳት ይሆናል። አሜን። እንደገና መታደስ ይሆናል። ወደሱ መመለስ ይሆናል። ክብሩ ያገኘናል። ለዚህ ነው እግዚአብሔር ሪስቶር አደርጋቸዋለሁ ያለው። እነሆ እግዚአብሔር በሕዝቅኤል ላይ ያደረገ ያ መንፈስ፣ የተናገረው ያ መንፈስ ዛሬም ወደኛ ይምጣ። ከፍ ያድርገን። አሜን። ከፍ ያድርገን። ከፍ ያድርግሽ እህቴ ሆይ፣ ከፍ ያድርግህ። አሜን። ካለህበት ነገር ያውጣህ፣ ያውጣን። አሜን። ሬላ ሞክራዲያ ቦሴሬ ቦቼሬ በሬ ቦዲያ። እግዚአብሔር ሆይ ና አድሰን፣ ና አድሰን፣ ና አድሰን፣ ና አድሰን። እስቲ አጠገባችሁ ያለውን ሰው ያዙትና ጸልዩ። እግዚአብሔር ቤቱን እንዲያድስ፣ ሕይወቱን እንዲያድስ፣ ኑሮውን እንዲያድስ። የተሰበረ አልጋ አለ፣ የተሰበረ ወንበር አለ፣ የተሰባበሩ ነገሮች አለ በቤትህ። ያድስሻል እግዚአብሔር። ይመጣል ጌታ። መለኪያውን ይዞ ይመጣል፣ በትሩን ይዞ ይመጣል። ይገባል በቤትህ። ነገርህ ይቀየራል። የመታደስ ጊዜ ይሆናል። ትነሳለህ። ስምህ ይቀየራል። እግዚአብሔር በዛ አለ ይባላል። የናቁ ሁሉ ያከብሩሃል። በረገጥክበት ቦታ ትከበራለህ። እጅን ትዘረጋለህ፣ ፈውስ ይሆናል። ተአምራት ከቤትህ ይወጣል። በረከት ከቤትህ ይወጣል። ወንጌል ይሰበካል። ለጨለማው ብርሃን ትሆናለህ። ለደከማው ብርታት ትሆናለህ። ሞት ሞት የሚሸተው ሕይወት ትሰጣል። ሬኮ ሳታ ላቦቼን ሜዲ እግዚአብሔር ሆይ አዲስ አሜን። ጸልዩለት። ጌታ ሆይ አድሰው በል። አድሳት። ቤቷ ይታደስ፣ ኑሮው ይታደስ፣ ሕይወቱ ይታደስ። ያህዌ የሻማህ ይሆንለት። ሃሌሉያ 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 ሃሌሉያ። ጨለማው ይገፈፍ፣ ብርሃን ይሆን። ሬካሻራ ባዲያቦስ ቶቦቸሬ በሬደቦ ሻላላ ባዲያቦስ ሬደቦ ቸሬ በሬደቦ አሜን። ክብር ለጌታ ይሁን። ልክ እንደዚህ እንደቆምን ፓስተራችን ወደዚህ ጋብዛለሁ። ጋሽ ቶሎሳ፣ ፓስተር ቶሎሳ ከእርሱ ጋር እንጸልያለን። እግዚአብሔር አብዝቶ ይባርካችሁ። አንድ ነገር ለምናችኋለሁ። ይህንን መጽሐፍ በቤታችሁ አጥኑት። እግዚአብሔር ቤታችሁን ይለውጣል፣ ሕይወታችሁን ይለውጣል። በእግዚአብሔር ፊት ተንበርክካችሁ እየጸለያችሁ እግዚአብሔር ሆይ ሕይወቴን አድስ በሉ። ትነሳላችሁ። በእናንተ ብዙዎች ይነሳሉ። እግዚአብሔር እንደዚህ አለኝ። የሰራዊት ጌታ እግዚአብሔር እነሆ ያህዌ ሻማ ይሆንላችኋል። ይሄ ነው መልእክቴ። እደግማለሁ፣ ያህዌ ሻማ ይሆንላችኋል። እግዚአብሔር በቤታችሁ ይሆናል። እግዚአብሔር በትዳራችሁ ይሆናል። እግዚአብሔር በሰፈራችሁ ይሆናል። እግዚአብሔር በከተማችን ይሆናል። ታሪካችን ይቀየራል።
እንወጣለን፣ እንወርሳለን። ጌታ ይባርካችሁ።